ሰላም ውድ የቲክቫ ኢትዮጵያ ቤተሰቦቻችን፣ አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የምሽት መረጃዎችን ወደ እናንተ እናደርሳለን። በቅድሚያ አበይት ጉዳዮች። በፊንቴክ ኢንቨስትመንት ከፍተኛ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ተጨማሪ የ8 ቀን የምርመራ ጊዜ ተፈቀደ። የሰለጠኑና ብቁ የሆኑ ወጣቶች ኢትዮጵያውያን በካናዳ የሥራ ዕድል ተጠቃሚ እንዲሆኑ የሚያስችል ስምምነት ተፈረመ። ኢትዮ ቴሌኮም ከኢትዮጵያ የክፍያ መንገዶች ኢንተርፕራይዝ ጋር በመተባበር ቶሎ የተሰኘ የፈጣን መንገድ ክፍያ ስነ ስርዓት ማስጀመሪያ መርሃ ግብር አካሄደ። እስራኤል በሊባኖስ በፈጸመችው መጠነ ሰፊ የአየር ጥቃት በአንድ ቀን ከ250 በላይ ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር አስታወቀ። እነዚህን መረጃዎች ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በፊንቴክ ኢንቨስትመንት ከፍተኛ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ተጨማሪ የ8 ቀን የምርመራ ጊዜ ተፈቀደ። አርቲስቶቹና ቲክቶከሮቹ ዛሬ ሚያዝያ 1 ቀን 2018 ዓ.ም በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበዋል። ፖሊስ ባለፉት 12 ቀናት ውስጥ የ150 ምስክሮችን ቃል መቀበሉንና ከተለያዩ ተቋማት ማስረጃዎችን እየሰበሰበ መሆኑን በመግለጽ ቀሪ ምርመራዎችን ለማጠናቀቅ ተጨማሪ 14 ቀናት እንዲሰጠው ጠይቋል። ፖሊስ እያንዳንዱ ተጠርጣሪ በወንጀል ድርጊቱ ውስጥ የነበረውን ተሳትፎና የጥቅም ትስስር የሚገልጽ ማብራሪያም ለችሎቱ አቅርበዋል። በሌላ በኩል የተጠርጣሪ ጠበቆች ደንበኞቻቸው ቤተሰብ አስተዳዳሪ መሆናቸውንና የጤና እክል ያለባቸው መኖሩን በመጥቀስ የዋስትና መብታቸው እንዲከበር ቢጠይቁም ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ ፖሊስ ምርመራውን እንዲያጠናቅቅ ተጨማሪ 8 ቀናት ፈቅደዋል። በዚህም መሰረት ፖሊስ ክስ ለመመስረት የሚያስችለውን ምርመራ አጠናቆ ለሚያዝያ 9 ቀን 2018 ዓ.ም ተለዋጭ ቀጠሮ እንዲቀርብ ትዕዛዝ ተላልፈዋል። በተጨማሪም የጤና እክል ገጥሟቸዋል የተባሉ ተጠርጣሪዎች አስፈላጊውን ሕክምና የሚያገኙበት ሁኔታ እንዲመቻች ፍርድ ቤቱ ማዘዙን ኢቢሲ ዘግበዋል። የሰለጠኑና ብቁ የሆኑ ወጣት ኢትዮጵያውያን በካናዳ የሥራ ዕድል ተጠቃሚ እንዲሆኑ የሚያስችል ስምምነት ተፈረመ። የሥራና ክህሎት ሚኒስቴር ከፊውቸር ፊት ኢንተርናሽናል ጋር የተፈራረመው ይህ ስምምነት ወጣቶች በጤና በኮንስትራክሽንና በማዕድን ዘርፎች በዓለም አቀፍ ደረጃ ሰልጥነው እንዲሰማሩ እድል የሚሰጥ ነው። በስምምነቱ መሰረት ፊውቸር ፊት ኢንተርናሽናል ወደ ካናዳ ሰራተኞችን ለማሰማራት በመንግስት ፍቃድ የተሰጠው ብቸኛ ተቋም ሲሆን ምልመላውን በሚኒስቴሩ የገበያ መረጃ ስርዓት በኩል ይከናወናል። ሚኒስትሯ ወይዘሮ ሙፈሪሃት ካሚል እንደገለጹት አመልካቾች በካናዳ የስልጠና መስፈርት መሰረት በነጻ የሚሰለጥኑ ሲሆን ይህም ለውጭ ገበያ ብቻ ሳይሆን ለሀገር ውስጥ ኢንዱስትሪዎችም ጭምር ታሳቢ ያደረገ ነው ሲሉ ተናግረዋል። የካናዳ አምባሳደር ኒኮላስ ሲማርድ በበኩላቸው የሁለቱ ሀገራት የኢኮኖሚ ትብብር እያደገ መምጣቱን ጠቅሰው ስልጠናዎቹ በቅርቡ እንደሚጀምሩ አረጋግጠዋል። በመጨረሻም ሚኒስቴር መስሪያ ቤቱ የቪዛ ማስታወቂያዎችን በተመለከተ ጥብቅ ማስጠንቀቂያ አስተላልፈዋል። ከካናዳ ኤምባሲ ውጪ ምንም አይነት የቪዛ ወኪል እንደሌለና ማስታወቂያዎች በማህበራዊ ሚዲያ እንደማይለቀቁ ተገልጿል። ማንኛውም መረጃ በህጋዊ የሚዲያ ተቋማትና በሚኒስቴሩ ድረገጽ በኩል ብቻ ይፋ እንደሚደረግ በማሳወቅ ህዝቡ ከማጭበርበሪያ ድርጊቶች እንዲጠነቀቅ አሳስበዋል። ኢትዮ ቴሌኮም ከኢትዮጵያ የክፍያ መንገዶች ኢንተርፕራይዝ ጋር በመተባበር ቶሎ የተሰኘ የፈጣን መንገድ ክፍያ ስነ ስርዓት ማስጀመሪያ መርሃ ግብር አካሄዱ። በማስጀመሪያ መርሃ ግብሩ ላይ የኢትዮጵያ መንገዶች ኢንተርፕራይዝ ዋና ስራ አስፈጻሚ አቶ ሙስጠፋ አባሲመል ዛሬ እያስተዋወቅን የምንገኘው የክፍያ አማራጭ ቶሎ ይባላል። ይህም ማለት ቶሎ መክፈልና ዘመናዊ የሆነ መንገድ እንዲኖረን የሚያደርግ ነው ብለዋል። የአዲስ አዳማ ፈጣን መንገድ የሀገሪቱ ገቢ ወጪ ንግድ የሚደረግበት ወሳኝ መንገድ መሆኑን ጠቅሰው ዛሬ ያስጀመርነው ሲስተም 400 ኪሎ ሜትር የሚሸፍንና በቀን ከ32000 በላይ መኪኖችን በሚያስተናግደው በዚሁ ፈጣን መንገድ መሆኑን ተናግረዋል። እስካሁን በተለምዶ እጅ በእጅ ገንዘብ ሲሰበሰብ የነበረ ሲሆን ይህ የክፍያ ስርዓት የገንዘብ አሰባሰብ ሂደቱን እንደሚያዘምን ነው የተገለጸው። እስራኤል በሊባኖስ በፈጸመችው መጠነ ሰፊ የአየር ጥቃት በአንድ ቀን ከ250 በላይ ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር አስታወቀ። ከጥቃቱ በኋላ ሀገር አቀፍ የሐዘን ቀን ያወጀችው ሊባኖስ በትላንትናው ዕለት ለተፈጠረው አረመኔያዊ ጭፍጨፋ እስራኤል ሙሉ ኃላፊነቱን ትወስዳለች ሲሉ የሊባኖሱ ፕሬዝዳንት ተናግረዋል። ጥቃቱ የተፈጸመው በአሜሪካና በኢራን መካከል የ2 ሳምንት የተኩስ አቁም ስምምነት በተደረገበት ወቅት ሲሆን እስራኤል ስምምነቱ ሊባኖስን አያካትም ስትል ገልጻለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሊባኖስ ዘመቻ እንደሚቀጥል ሲገልጹ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በስምምነቱ ላይ የሊባኖስ ጉዳይ አለመካተቱን ለሮይተርስ ተናግረዋል። ምንም እንኳን አሜሪካና እስራኤል ሊባኖስ በስምምነቱ ውስጥ የለችም ቢሉም የፓኪስታን ባለስልጣናት ግን የስምምነቱ ውል በሊባኖስ ያለውን ውጊያ ያካትታል ብለው ያምናሉ። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ስምምነቱ ሊባኖስን እንደሚጨምር በውሉ ላይ በግልጽ ተቀምጧል ሲሉ በኤክስ ገጻቸው አሳውቀዋል። የውጭ ጉዳይ ሚኒስትሩ አክለው አሜሪካ በተኩስ አቁሙ መቀጠል ወይም በእስራኤል በኩል ጦርነቱን በማስቀጠል መካከል አንዱን መምረጥ አለባት፣ ሁለቱንም በአንድ ላይ ማግኘት አትችልም ብለዋል።